ስደቡኝ። ልጄ ላይ ግን ከረማችሁት። ከጓደኛዋ ጋር ስትፋታ ሌላው ህዝብ ሌላው አማርኛ ተናጋሪው ከሁለት ሴቶች ውጪ እነሱም የዩቲዩብ ስራቸው ስለሆነ ሲያጥረገርጉን ተደረባችሁ ታጥረገርጉናላችሁ። የኛ ኦሮምኛ ተናጋሪዎች ተሰድቡናላችሁ፣ ታፌዙብናላችሁ። ችግር አለባችሁ ከኔ ጋር ችግር ካለባችሁ አሁን አለው። አሁን ጊዜ ያለኝ በደንብ አለው። ምንም አይደላችሁም ነው የምላችሁ። ያርነት ይገስ ስለምንተዋወቅ ውስጣችን ስለምንተዋወቅ እናንተ ምንም አይደላችሁ። መካሪም ልትሆኑ አትችሉም። ምንም ልትሆኑ ዘሴም ናችሁ። ዘሴም ሽት ልክ እንደሌላው እንደማንኛውም እዛ ሀገር እንደሚኖረው ዜጋ ከትንሹ ከትልቁ ምናልባት በብዛት ልትበልጡ ትችላላችሁ። ከዛ የበለጠ ግን የበለጠ እንዲያውም ሆዳም ናችሁ እላችኋለሁ። ሆዳም ናችሁ፣ አቃጣሪዎች ናችሁ። ያ በጣም ዛሬ የሆነ ቪዲዮ ሳይ ነበር። አዶናይን ተቀብላችሁ አንድ ጊዜ ሐዋሳ አንድ ጊዜ ኦሮሞ ምግብ ቤት ምናምን ትወስዱታላችሁ። አይስወር በጣም ስታስቆኝ ነበር። አዶናይን ወስዳችሁ አሁን የሆነ ባህል ላይ የምትጋብዙት የሆነ እንደምትሉት ምን ስለሆነ ነው? እስቲ ንገሩኝ። እኔ አሁን አዶናይን ለምን ወሰዳችሁታል? ትወዳላችሁ እንደዚህ አይነት ነገር? ለምንድን ነው የራሳችሁን ህዝብ ሳታከብሩ ለራሳችሁን ሳታከብሩ ለጎረቤት እንደዚህ በቃ አሁን አዶናይ ተጋሩ ነው አይደለ? አይደል? ምንድነው ይሄ ሁላ ወደዚህ ወደዛ ዋይ? እስቲ የራሳችሁን ልጆች እንደዚህ ታከብራላችሁ? የራሳችሁን ዘር ታከብራላችሁ? አንድ ነገር ልንገራችሁ፣ የራሳችሁን ዘር ያላከበራችሁ የሰውን ዘር አታከብሩ። ውሸት ነው። ራሳችሁን አክብሩ መጀመሪያ። ኖ አንተን አሽቃባጮች ናቸው ኦሮሞች። አሽቃባጭ በቃ የሆነ ነገር ሲኖር ብቻ ልክ እንዴት ነው በቃ አዶናይ ድሮኑን የሚረሳ መሰላችሁ እንዴ? ድሮኑን እኮ አይረሳው። እኛም እነሱ ያደረጉብን እንደማንረሳው እሱም አይረሳው። ፖለቲካ መስራት ፈልጋችሁ ነው? እንደዛ ከሆነ አሪፍ ነው። ስማርት ሆናችኋል ማለት ነው። ጎብዛችኋል። ግን ለምን እሱም ብቻ አንድ 300 ተጋሩን አትጋብዙ? አንድ 300 ጥሩ የተጋሩ ወጣቶችን አይ መጀመሪያ በአንድ እንጀምር ነው ብላችሁ ነው? የራሳችሁን ሰው አክብሩ። እርስ በራሳችሁ ተታረቁ መጀመሪያ። ኦኬ ራስ ኦሮሞ ተታረቅና ኤኬ ትስቃለህ። ተታረቅና ከዛ በኋላ አዶናይን ተጋብዛለህ እና አዶናይን የመሰሉ ሰዎችን ተጋብዛለህ። እዚህ ራስህን ልጅ በጥይት እያጋደምክ 17 27 ሬሳ እያሳቀፍክ ሌላውን ብታቀፍ ምን ጥቅም አለ? ጥቅም እኮ የለም። አሽቃባጭ ናቸው። አይስወር እኔ ግርም ሚሉኛል። በቃ ግርም በቃ መላቅጡ የጠፋ። እኔ ግን በጀቱን ማወቅ እፈልጋለሁ። በጀቱን ከየት ነው በጀቱ የምታገኙት? እንደዚህ ድግስ ብቻ መደገስ ነው። አይስወር ከየት ነው የሚመጣው ገንዘቡ? ያው የመንግስት ገንዘብ ነው አይደለ?
አከሊ ስፖንሰር አደረገ። ስፖንሰር እኮ አድራጊው ካምፓኒ እኮ የኢትዮጵያ ገንዘብ እኮ ተበድሮ እኮ ይሄን እኮ የአዋሽ ባንክ ወይንም የኦሮሚያ ባንክ እኮ ክፈል ሲለው በአሁኑ የለኝም እያለ እኮ እየሸወደ እኮ ነው። መንግስት እኮ ነው ዞሮ እኮ መንግስት ሀገር እኮ ነው የሚከስረው። እንዲሁ መገናኘት አትችሉም። ግዴታ ባንድ ዘፋኝ ሆሃ በየጊዜው በሮብ ቀን ይጨፈራል፣ በማክሰኞ ቀን ይጨፈራል። እናንተ እዚህ ሶሻል ሚዲያ ላይ ትጨፍራላችሁ፣ ጥግብ ብላችሁ ትንበላጠጣላችሁ፣ የፈረደበት ቡልኮ ትለባብሳላችሁ። በሰኞ ቀን ይጨፍራሉ። አይስዌር ዛሬ ተሰኞ፣ በሰኞ ቀን ዛሬ ነው ለካ ሰኞ። አሁን ሲጨፍሩ ነበር። ምን ነው ኤኬ በጣም ደስ አለክስ። ድሮኑ ይረሳል። እውነቴን እኮ ነው የምልህ። ነገ ደግሞ ሰላይ ነበረ ብለው ልጁን እንዳያስሩት አንቀሽቀሾታል ልጁ ራሱ። ከዛ እንደ ልማደ ያው ትሰደባለ። ድፍን ኦሮሞ ግን እኔ አልሰደብም። እኔ ጎንደሬ ነኝ። በነገራችን ላይ ነገር ያለው ሰሙክ ተገላገልኳቸው። አንተንም ዘመዶችህንም ሳቅ ምን አለብህ አንተ? ወይ እንዳንተ መሳሪያ ይዞ ገብቶ እነዚህም ባለጌዎችን ቀንጥሶ መጨረስ ካልሆነ በስተቀር እኮ አልቻለም እኮ። እነዚህ ስዳደግ ከብቱላ ከየትም ከእበት ጋር ይመጣል እዚህ ቲክቶክ ላይ ወይ የሆነ እድል ያጋጥሟል ዲቪ ገዝቶ ወይ ቤተሰቦቹ በዚህ በፈረደበት በኬንያ በኦነግ አሳባ ትገባለች አዳሜ። ከዛ በኋላ በቃ